ደሞዝተኛ ነዎት? ተቀጥረው ነው የሚሰሩት? ከቅጥር ለመውጣት ያስባሉ? እንግዲያውስ ይህንን የሚያስቡ ከሆነ የተወሰኑ ስለ ደሞዝ መነጋገር ያለብን ነገሮች አሉ ማለት ነው። ስለ ደሞዝ ዋና ዋና 7 ጉዳዮችን እንነጋገራለን ዛሬ። ደሞዝ ዋስትና የማይሆንባቸው 7 መንገዶች። እነዚህ መንገዶች ምንድናቸው የሚለውን በደንብ አድርገን መጨረሻውን በደንብ አድርገው ይከታተሉ። እስከ መጨረሻ ድረስ አብረውኝ ይሁኑ። የመጀመሪያው ምንድን ነው ከማለታችን በፊት ሰላምታ ይቀርባል። ሰላም፣ እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ስለ ደሞዝ ማውራትና ማወቅ ያለብን ነገሮች አሉ። 7 ዋና ዋና ነገሮችን እነግራችኋለሁ። ደሞዝ ዋስትና ሊሆን እንደማይችል፣ ደሞዝተኞች ዋስትና አይደለም፣ ደሞዝ ዋስትና እንዳልሆነ ልንነጋገርበት በደንብ ይገባል። እንዴት ለሚለው እስቲ ከመጀመሪያው እንጀምር። የመጀመሪያውና አንደኛው የደሞዝ ደህንነት ጊዜያዊ ነው ወይም ዋስትና it is not guarantee። እንዴት? ለምሳሌ ሴኪውርድ ልንሆን አንችልም በደሞዝ። ይሄ ማለት ምን ማለት ነው? ደሞዝ ደህንነት እንዲሰማን ያደርጋል እንጂ ደህንነትን አይሰጠንም። እንዴት ነው ደህንነት እንዲሰማን? ምክንያቱም በየወሩ አይቀርም፣ ይመጣል፣ ፕሬዲክተብል ነው ወይም ደግሞ ተገማች ነው። የዛሬውን እንደምናገኘው እርግጠኛ ነን እስከገባና እስከሰራን ድረስ። ስለዚህ ደህንነት ውስጥ እንዳለን ይሰማናል። ደህንነት እንዲሰማን ያደርገናል ማለት ነው። ተገማች ነው፣ ፕሬዲክተብል ነው። ደሞዝ ልምድን ወይም ደግሞ ሩቲን ድግግሞች ከመሆኑ የተነሳ ሩቲንን ያስለምደናል። ፔሮል ላይ መፈረም ሁልጊዜ እንድንፈርም በዛ ሲስተም ውስጥ እንድንሄድ ያደርገናል። በዛ ራሳችንን ኮምፈርት ዞን ውስጥ እንድናስቀምጥ ያደርጋናል። ስለዚህ ይሄ ሌላኛው ነው። እውነታውሳ ምንድን ነው? ከዚህ በስተጀርባ ያለው እውነታ ተቋማት እንደ አዲስ ሊዋቀሩ ይችላሉ። ዳውን ሳይዝ ሊያደርጉ ይችላሉ። ሌይ ኦፍ ሊኖር ይችላል። ወይም ደግሞ ሰራተኛ ሊያንሳፉ ይችላሉ። በዚህ ሰዓትስ ስራ በአንድ ጀንበር ልናገኝ እንችላለን? አንችልም። ስለዚህ ምን ማድረግ ይኖርብናል ማለት ነው? ይሄንን ነገር ማሰብ፣ ቆም ብለን ማሰብ ወይም ደግሞ ሳይድ ሀስል መጀመር ይኖርብናል ማለት ነው። ስለዚህ የመጀመሪያው ይሄ ነው። ከዛ በተጨማሪ ብዙዎች ልንተካ እንችላለን በሰዎች። ሌላ ሰው ሊተካን ይችላል። ከኛ የተሻለ ሰው መጥቶ ሊተካን ይችላል። አሁን ደግሞ ቴክኖሎጂ ሊተካን ይችላል። ይሄንንም ቆም ብለን ቴክኖሎጂ ቢተካን ወይም ደግሞ ሰዎች ቢተኩን ምን አለ በእጃችን ላይ? ምን የተማርነው ስኪል አለ? ምን ራሳችን ላይ ኢንቨስት ያደረግነው አለ? ዛሬ ከስራችን ቦታ ብንወጣ ተይዘን ልንሰራ የምንችለው ምን ስራ አለ? ይሄንንም ቆም ብለን ልናስብ ይገባል ማለት ነው። በተጨማሪ የድርጅቱን ትርፍ አንወስንም። የአስተዳደር ውሳኔ፣ የተቋማት ገንዘብ ሁኔታ መቆጣጠር አንችልም። ከኛ ቁጥጥር ውጪ ነው ማለት ነው። እነዚህን ነገሮች መቆጣጠር አንችልም፣ ወደድንም ጠላን። ይሄንን ሊቆጣጠር የሚችል የድርጅቱ ባለቤትና አስተዳዳሪዎች እስከሆኑ ድረስ። ስለዚህ ደህንነት የተመሰረተው በማን ነው? ከኛ ቁጥጥር ውጪ በሆነ ሰው ነው ማለት ነው። በድርጅቱ ባለቤቶች፣ በድርጅቱ ኃላፊዎች የተወሰነ ነው። ስለዚህ እውነታው ጋር ስንመጣ ምንድነው ገንዘባችን ወይም ገቢያችን በሌላ ሰው የተወሰነ ከሆነ ይሄ ደህንነት ሳይሆን ጥገኝነት ውስጥ እንዳለን ልናውቅ ይገባል። ስለዚህ ዛሬውኑ ከጥገኝነት ለመውጣት ራስዎን ያዘጋጁ። ራሳችንን ማዘጋጀት ይኖርብናል ማለት ነው። ሁለተኛው ደሞዝ በህይወት እንድንቀጥል እንጂ እንድናደግ አያደርግም። እንቀጥላለን፣ እንበላለን፣ መሰረታዊ ነገር እናሟላለን። ስለዚህ በህይወት መቀጠል ያስችለናል ማለት ነው። ያ ማለት ግን እድገትን ይፈጥርልናል ማለት አይደለም። ዛሬም ደሞዝተኛ ነን፣ ነገም ደሞዝተኛ ነን። ቅድም እንደተነጋገርነው ወይም ሳይድ ሀስል ማዘጋጀት አለብን ወይ ደግሞ እንደ ስቴፒንግ ስቶን ማድረግ ይኖርብናል። መሸጋገሪያ አድርገን ልንጠቀመው ይገባል እንጂ ደሞዝ ላይ እስከ መጨረሻው ድረስ ልንታመንበት ሪሊያብል ሊሆን አይችልም ማለት ነው። ስለዚህ ይሄንንም ልናስብበት ይገባል። ሁለተኛው ይሄ ነው። ደሞዝ ምቾት እንዲሰማን ያደርጋናል። ምክንያቱም በየወሩ ይመጣል፣ እርግጠኞች ነን ቅድም እንደተነጋገርነው። ስለዚህ ምቾት ብቻ እንዲሰማን ያደርገናል እንጂ ደሞዝ ሁሌም ምቾትን አይሰጠንም ማለት ነው። ምቾትን አይሰጠንም። መሰረታዊ ነገር ብቻ እንድናሟላ የተዘጋጀ ወጥመድ ነው። ወጥመድ ውስጥ ነው ያለ ነው። ምክንያቱም ሁሉም ሰው የገንዘብ ነፃነት ካገኘ ተቀጣሪ ይጠፋል። ስለዚህ ደሞዝ ተቀጣሪ እንዳይጠፋ ሰስቴን እንድናደርግ ህይወታችን ሰስቴን እንዲሆን ብቻ ነው የሚያደርገን። ይቅርታ፣ እውነታውሳ ደሞዝ እንዳትሞሉ ሊረዳ ይችላል እንጂ ሀብትን አይገነባልን። ይሄ እውነታ ነው። ማንም ሰው በደሞዝ ሀብት የገነባ የለም በሌላ መንገድ ካልሆነ በስተቀር ማለት ነው። ሶስተኛው ደሞዝ ሁሌም ጣሪያ አለው። እኛ አይደለንም የደሞዛችን ወሳኝ፣ የሚወስኑ አካላት አሉ። ስለዚህ ደሞዝ ሁሌም ጣሪያ አለው። ያንን ጣሪያ ልናልፍ አንችልም። ምንም ያህል ታታሪ ልንሆን እንችላለን። ምንም ያህል ለድርጅቱ አስፈላጊ ሰው ልንሆን እንችላለን። ምንም ታታሪ ብንሆን እንኳን ደሞዛችን ከተወሰነ ጣሪያ ሊያልፍ አይችልም። የደረጃ እድገት ወይም ፕሮሞሽናችን በሰው የተወሰነ ነው። የደሞዝ ጭማሪ በሰዎች የተወሰነ ነው። ይቅርታ፣ ደሞዝ አድጎ ጣሪያ ቢደርስም እንኳን
ጣሪያ ቢደርስም እንኳን የድርጅቱ ዋና ስኬል ላይ ብንደርስም እንኳን ታታሪና ጥሩ ሆነን ብንደርስም እንኳን የዕለት ተዕለት ፍጆታ ቢላችን በየዕለቱ ይጨምራል። ዛሬ ያለው ቢል ነገ የለም፣ ከነገ ወዲያ በተመሳሳይ። ስለዚህ ምን እያደረግን ነው ማለት ነው? የሸቀጦች ዋጋን በተመሳሳይ ጨምረው በእጥፍ ጨምረው ያድራሉ። እውነታው ግን ምንም ታታሪ ብንሆን ደሞዝ ከተቀመጠው ጣሪያ ሊያልፍ አይችልም ማለት ነው። ይህንን አምነን ልንቀበል ይገባል። የራሳችን ከሆነስ ፕሮፊታቢሊቲውን መጨመር እንችላለን። ማርጂኑ ምን ያህል ነው የሚለውን መወሰን እኛ ነን የምንችለው። በሰራን ቁጥር ማሳደግ እንችላለን። ካልሰራን እንደሚወድቅ እናውቃለን፣ ኮላፕስ እንደምናደርግ እናውቃለን። ስለዚህ በደንብ አድርገን እንሰራለን፣ ኢፈርታችንን አፕላይ እናደርጋለን፣ ማሳደግ እንችላለን። ደሞዝ ሲሆን ግን ጣሪያ ያለው ከዛ ጣሪያ ልናልፍ አንችልም ማለት ነው። አራተኛው ምንድን ነው ለሚለው የአኗኗር ዘይቤ ግሽበት ወጥመድ ውስጥ እንወድቃለን። ምንድን ነው ይሄ? ላይፍ ስታይል ኢንፍሌሽን የሚባለው ትራፕ ውስጥ እንገባለን። ምንድን ነው ይሄ ላይፍ ስታይል ኢንፍሌሽን? ሁሌም ደሞዝተኛ ስንሆን አብዛኛው ሰው የሚያደርገው ምንድን ነው? ደሞዝ በጨመረ መጠን የቤታችንን ደረጃ ከፍ እናደርጋለን። ምንድን ነው የቤታችንን ደረጃ ከፍ የምናደርገው? እንዴት? ለምሳሌ ሶፋ ልንቀይር እንችላለን፣ ሊያምረን ይችላል። ከዛስ አመጋገባችን ይቀየራል። የቴሌቪዥናችንን መቀየር እንፈልጋለን። የበዓል ቀን የምንበላውን ስጋ በሳምንት ልናደርገዋለን፣ ወይም በየቀኑ ልናደርግ እንችላለን። በባስ መሄድ እናቆማለን ማለት ነው። ይሄ ምን ይፈጥራል? ብዙ ገቢ ብዙ ወጪ። ብዙ ገቢ ብዙ ወጪ ማለት ምን ማለት ነው? ይሄ ግልጽ የሆነ ነገር ነው ማለት ነው። ሀብታም የሆንክ ይመስላል፣ ምክንያቱም ሶፋ መቀየር ይችላል፣ ምክንያቱም አመጋገብ ተስተካክሏል፣ በባስ የምትሄደውን ቀይራል። ሀብታም የሆንክ ይመስላል፣ ግን ሀብታም አይደለም። ያ ደግሞ ሲቆም ሁሉም ነገር ይቆማል ማለት ነው። ስለዚህ ይሄንን ልናስብበት ይገባል። ከደሞዝ ጋር ወጪ አብሮ የሚያድግ ከሆነ ባለንበት እየሮጥን ነው ማለት ነው። ባለህበት እየሮጥክ ነው ማለት ነው። ስለዚህ ባለንበት ወይም ራት ሬስ የምንለው ይሆናል። ከዛ ለመውጣት ጥረት ማድረግ ይኖርብናል። ቁርጥ የሆነ ውሳኔ ልናደርግ ይገባል ማለት ነው። አምስተኛው የህይወት ምርጡን ጊዜ እየሸጥክ ነው። ምን ማለት ነው? ህይወታችን ምርጡን ጊዜ እየሸጥ ነው። ደሞዝተኛ ስንሆን የምንሸጠው ብዙዎቻችን እውቀታችንን ይመስላል። ግን እውቀታችንን ብቻ አይደለም እየሸጥን ያለ ነው። ጊዜያችንን እንሸጣለን፣ ጉልበታችንን እንሸጣለን፣ እውቀታችንን፣ ክህሎታችንን እንሸጣለን። እንዲሁም ከምንም በላይ ወጣትነታችንን አሳልፈን እየሰጠን። ይሄ ወጣትነት የሚሮጥበት ጊዜ ነው። ኢንቨስት የምናደርግበት ጊዜ ነው። የምንሰራበት ጊዜ ነው። የምናድግና የምንለወጥበት ጉልበት ያለ ጊዜ ነው። ይሄንን ከምንም በላይ ልናስብበት ይገባል ማለት ነው። ስለዚህ ይሄንን አሳልፈን እየሸጥን ነው። ይሄንን ልናውቅ ይገባል። የምናገኘው ገንዘብ በምንድን ነው ማለት ነው? እነዚህን ሁሉ ነገሮች ሽጠን ነው እንጂ እውቀታችንን ብቻ ሽጠን እንዳልሆነ ልናውቅ ይገባል። ጠዋት እንነሳለን፣ እንሮጣለን፣ ተሯሩጠን ተረባብሸን እንሄዳለን። ከዚያ በኋላ ሰዓታትን እዛ በስራ ቦታ እንሰራለን፣ ይከፈለናል። ነገም ይከፈለናል። በተመሳሳይ ነገም ሌሊት እንነሳለን፣ እንሯሯጣለን፣ ታክሲ ጋር እንጋፋለን፣ እንሄዳለን። ምንም የተለየ ነገር አይመጣም ማለት ነው። ከዚያ ዋጋ እንከፍላለን በድብቅ። ሂድን ኮስት ምንድን ነው? ሂድን ኮስት ጊዜ ውስን ነው፣ ተመልሶ አይመጣም። ጉልበታችን ያልቃል። ኢነርጂያውን እንዳለን ኢነርጂ አይደለም፣ የዛን ጊዜ ኢነርጂያችን ያልቃል። የዛን የጸጸት ርግሬት እናደርጋለን ማለት ነው። በየዕለቱ እድሜ እየጨመረ ይመጣል። ከዚያም በደሞዝ ስንተማመን የተማመንበት ነገር ምን ይሆናል? እየተሸረሸረ ይመጣል ማለት ነው። ነፃነታችን ይገደባል ማለት ነው። አቅማችን እያለቀ ይመጣል ማለት ነው። የዛኔ ተስፋ መቁረጥ ውስጥ እንገባለን ማለት ነው። እውነታው ግን ምንድነው? እየሰራ ሳይሆን ለደሞዝ እየኖርክ ነው ማለት ነው። ለደሞዝ መኖር የለብንም። ሰርተን ራሳችንን መለወጥና መቀየር ይኖርብናል። እርምጃ መውሰድ ይኖርብናል ማለት ነው። ስድስተኛ በአንድ የአደጋ ጊዜ ሁሉም ነገር ይፈራርሳል። ዊዝን አን ኢመርጀንሲ ማለት ነው። አንድ ኢመርጀንሲ በሚመጣ ጊዜ ሁሉም ነገር እንዳልሆነ ይሆናል። ይህ ኮላፕስ ያደርጋል ማለት ነው። እንዴት ነው ኮላፕስ የሚያደርግ? ህይወት ስለ ጤና አትነግረንም። ህይወት ስለ ቤተሰብ አደጋ አትነግረንም። ስለ ድንገተኛ ወጪዎች አታስጠነቅቀንም። ይህንን ራሳችንን ቆም ብለን ማሰብ ይኖርብናል። ደሞዝ ብቸኛው ደጋፊ ወይም ገቢያችን ከሆነ አደጋ አለ፣ ኢመርጀንሲ አለ፣ ሁልጊዜ የቤተሰብ ሁኔታ አለ፣ የቤተሰብ አደጋ ይኖራል፣ ብዙ ነገሮች ይኖራል። የገንዘብ ድባቴ ውስጥ ልንገባ እንችላለን። ፋይናንሻል ስትረስ ውስጥ እንገባለን። እናም ከዚህ አደጋ መውጣት አዳጋች ይሆንብናል ማለት ነው። እውነታውስ ምንድን ነው ስንል ደሞዝ ብቻውን ኑሮውን ሊያሻሽል አይችልም። ቅድም ብያለሁ። ከቻልን ከዛ ስርዓት መውጣት፣ ካልሆነ ደግሞ ሳይድ ሀስል ከጎን የምንሰራው ነገር ሊኖር ይገባል ማለት ነው። ሁልጊዜ ጠንቃቆች መሆን ይኖርብናል። ሰባተኛውና የመጨረሻው ምንድን ነው? ሀብት እየገነባህ አይደለም። ምንም አሴት የለንም። እስኪ ራሳችሁ ቆም ብላችሁ ጠይቁት። እኔ አሴት አለኝ? ምንድን ነው ያለኝ ንብረት ብላችሁ አስቡት።
እስኪ ከስራ ዛሬ በወጣ ከስራ ነገ በወጣ ፋየር ብደረግ ወይ ደግሞ የጤና እክል ቢደርስብኝ ምንድን ነው ያለኝ አሴት ብላችሁ ራሳችሁን ጠይቁ። ሀብታችንን እየገነባን ነው አይደለም። ስለዚህ ምን እያደረግን ነው? ሰዎችን እያሳደግን የሰዎችን ሀብት እየገነባን እስከሆነ ድረስ ሁልጊዜ ልናስብበት ይገባል ማለት ነው። ሁልጊዜ አሴት ቢውልድ የማድረግ ስራ ላይ መጠመድ ይኖርብናል። ደሞዝ ገንዘብ እንድታገኝ ሊረዳ ይችላል እንጂ ሀብትን እንድንገነባ አይረዳንም ማለት ነው። ደሞዝ በሙሉ ለምግብና ለፍጆታ ወይም ሴቪንግ ምንም አይነት ለውጥ እያመጣ አይደለም። በዚህ ሰዓት ዛሬ ሴቭ ያደረግነው ነገ ዋጋ የለውም፣ ከነገ ወዲያ ዋጋ ያጣል። ኢንፍሌሽን ያንን ዋጋ አሳጥቷል። ስለዚህ ምን ማድረግ አለብን? ሴቭ ሳይሆን ማድረግ ያለብን ኢንቨስትመንት፣ ወደ ኢንቨስትመንት ራሳችንን መቀየር ይኖርብናል። ስለዚህ ወንድሜ እርምጃ መውሰድ ያለብህ አይመስልም? እህቴ እርምጃ መውሰድ ያለብሽ አይመስልም? ስለዚህ እርምጃ ለመውሰድ ጠንቃቃ ሁኑ። ጊዜው አሁን ነው፣ ሳይረፍድ ዛሬ ነው። ዘ ፈርስት ራይት ታይም ኢዝ ቱዴይ። የመጀመሪያው ዛሬ እርምጃ መውሰድ ይኖርብናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሌላ በተለየ ርዕስ ሌላ ጊዜ እስክንገናኝ ሰላም ነው።